አንደኛው አንቀጽ ሲሆን ወኢዛ ጠለቅቱሙ ኒሳአ ፈበለግና አጀለሁና ሴቶችን ፈታቸዋቸው ቀነቀጠሯቸው ከደረሱ ከሚለው ነው የምንነሳው። ወደ ቃል በቃሉ ከመግባታችን በፊት እነ አባስ ያሉት ሰበብ ኑዙል አለ፣ ያን እንመለከታለን። ቃለ ካነ ረጁሉ ዩጠልቁ እምረአተሁ ሱመ ዩራጂዑ፣ አንድ ሰው ሚስቱን ፈቶ ከዛ ይመልሳት ነበር ቀብለ እንቅዳዕ ዒደቲሃ፣ ኢዳዋ ሳያልቅ በፊት 3 ወር ሳይሞላት በፊት ነበር የሚመልሰው። ثم يطلقها፣ አሁንም ይፈታታል። يفعل ذلك يضارها ويعضلها፣ ሊጎዳት እሷን ሊከለክላት ሌላ እንዳታገባ ይሄን ሲስተም ይጠቀም፣ ይሄን ዘዴ ይጠቀም ነበር። فأنزل الله هذه الآية፣ አላህ ይህችን ቁርአን አንቀጽ በማውረድ ይሄን አይነት በፊት የሚቀለድ ቀልድን አስቆመ ማለት ነው። وأخرج عن السدي قال نزلت في رجل من الأنصار يدعى ثابت بن يسار، سمو ثابت بن يسار بالتبعنا كمدينة نواري بن الفرق اللي سمنا يرد شو لان طلق امرأته مستن فتاة حتى إذا انقضت عدتها إلا يومين أو 3 راجعها ثم طلقها، مستن فتاتنا الدان لما جرس ولد كان ويم 3 كان سكرات دقمو يملساتان كزام ይፈታታል። ሙዳረተን እሷን ለመግዳት ብሎ ነው ይሄን የሚያደርገው፣ ፈልጓት አይደለም። فأنزل الله ولا تمسكوهن ضرارا لتعتدوا የሚለውን አላህ አወረደ። እነሱን ለመግዳት ብላችሁ አትያዟቸው የሚለውን ቁርአን አወረደ። وقوله تعالى ያላህንም ቃል አወረደ። ولا تتخذوا آيات الله هزوا፣ የአላህን አንቀጾች መሳለቂያ አድርጋችሁ አትያዙ የሚልን ورد. أنا بالدرداء قال كان الرجل يطلق ثم يقول لعبت ويعتق، يفتانا قالت كن بلو عندنا باري اغسطو نصا يرغنا ثم يقول لعبت كزام تጫወት كل نمبر. فانزل الله ولا تتخذوا آيات الله هزوا، يالله አንቀጽ መሳለቅ ያርጋችሁ አትያዙ የሚለው ወረደ ይላል። ابن المنذر كوبات بن صامت ይሄን መሰል ዘግቧል። ابن مردوي عن ابن عباس ይሄን ዘግቧል። ابن جريرም من مرسل الحسن ይሄን አይነት እንደዘገበ ይታወቃል። ابن كثير في تفسيراቸው ላይ ምን ይላሉ? ረሱል አለይሂ ሰላቱ ወሰላም አሉ ይላሉ النبي صلى الله عليه وسلم قال بعد نزول هذه الآية ይቺ ቁርአን ከወረደች በኋላ جدهن جد وهزلهن جد አሉ። ጋብቻ አጋባው ማለት ፈታው ማለት ባሪያን ነፃ አደረኩኝ ማለት እነዚህ ነገሮች ምራቸው ምር ነው፣ ቀልዳቸው ምር ነው አሉ። ጅዱሁነ ጅዱን ምራቸው ምር ነው፣ ወሐዝሉሁነ ጅዱን ቀልዳቸው ምር ነው አሉ። ማን አንኒካህ ጋብቻ፣ ወጠላቅ ፍችና፣ ወረጅአ ባሪያን መለስኩ ማለት ነፃ ማድረግም አለ። ፍቺ ጋብቻና የፈቷትን ሴት ከ3 ወር በፊት መለስኩሽ ማለት ምራቸው ምር ነው፣ ቀልዳቸው ምር ነው አሉ ሰለላሁ ዐለይሂ ወሰለም። ሐዲሱን ሐሰኑን رواه الترمذي ዘገባ ነው፣ ትክክለኛ ሐዲስ ነው ይላሉ። وذكر القرطبي في تفسيره نفس الرواية التي ذكرها السيوطي، لكن نفس الرواية التي ذكرها السيوطي የተጠቀሳትን ዘገባ እራሷን ኢማም القرطبي ተፍሲራቸው ላይ ገልጸውታል። لكن عن عائشة ባይሆን ከአይሻ ነው ረዲየላሁ ዐንሃ። ወንዙር الدر المنصور የሚባለውን መጽሐፍ ተመልከት ይላል። والمطالب العالية የሚባለውን ክታብም ተመልከት ይላል። በዚህም 232ኛውን አንቀጽ ገላግለናት ብናልፍ ብናያት ወኢዛ ጠለቅቱሙ النساء فبلغن أجلهن የሚለውን ስንመለከት معقل بن يسار أنه زوج أخته رجلا من المسلمين። معقل بن يسار ከሙስሊሞች ለአንድ ሰው እህቱን አጋባትና فكانت عنده እሱ ጋር ነበረች። ثم طلقها تطليقة አንዴ ፈታት። ولم يراجع الملسات حتى انقضت العدة عدة እስኪጠናቀቅ ድረስ 3 ወር እስኪያበቃ ማለት ነው። فهويها وهويته عدው ካለቀ በኋላ እሱ ወደዳት፣ እሷ ወደደችው፣ ተነፋፈቁ፣ እንደገና ተለያይቶ ሲቆዩ فهويها وهويته ሐዋ ከሆነ ወደቀ ነው፣ ሐዊያ ከሆነ ግን ወደደ ነው። والنجم إذا
ሀዋ በወደቀ ጊዜ ማለት ነው። ሀዊየ ከሆነ ግን ወደደ ነው። ሀዋ ከሆነ ወደቀ ነው። ሀዊቱ ሲማና ፈሸየብነኒ ወቀድ ኩንቱ ቅድመን ሀዊቱ ሲማና ይላሉ የአረብ ገጣሚዎች ሲገጥሙ ማለት ነው። ፈኸጠበሃ መዐል ኹጣብ መጥቶ ከሚያጫዋት እጮኛ መጥቶ እሱ መጫት እንደ አዲስ። ፈቃለ ለሁ ያ ሉቃ አንተ ቆሻሻ እንደማለት ነው። ልክስክስ ወራዳ እንደማለት ነው። አክረምቱከ ቢሃ ወዘወጅቱከሃ አክብሬ አጋብቼ ከእሷ ጋር ፈጠለቅተሃ ፈታሃት እንደገና ድጋሜ ከሚያጫት ልታች ትመጣለህ። አታፍርም እንዴ? ወላሂ ላ ተርጅዑ ኢለይከ አበዳ እኔ በአላህ ብዬ ነው ማረጋግጥልህ፣ ወደ አንተ እስከ ዘላለምም አትመለስም። አላጋባህም። ለአንተ መፈናከት ነው የቀረው። ፈዓሊመ አላሁ ሓጀተህ ኢለይሃ አላህም እሱ እሷን እንደፈለጋት አወቀ። ወሓጀተሃ ኢለይህ እሷም ከሌሎች እጮኞች ይልቅ እሱን እንደናፈቀች አወቀ አላህ። ፈአንዘለ አላህ ወኢዛ ጠለቅቱሙ ኒሳአ ኢላ ቀውሊ ወአንቱም ላ ተዕለሙን ወኢዛ ጠለቅቱሙ ኒሳአ ፈበለግነ አጀለሁነ ፈላ ተዕዱሉሁነ አን የንኪሕነ አዝዋጀሁነ የሚለውን አወረደ ማለት ነው። በማን የመጣ በዛው ከሙስሊሞች በነበረው የማዕቀል ብን የሳርን እህት በፈታው ሰውዬና በማዕቀል ብን የሳር እህት የመጣ ማለት ነው። ፈለማ ሰሚዐሃ ማዕቀል ብን የሳር ይህን ቁርአን አንቀጽ ሲሰማ ቃለ ሰምዑን ረቢ ወጣዕ ለጌታዬ ሰምቻለሁ ታዝዣለሁ። እንደው አላህ ጣልቃ ባይገባ ለአይኑ ባላሳየሁት ነበር ነው እያለ ثم دعاه وقال أزوجك وأكرمك እሺ አጋባሃለሁ አከብርሃለሁ ከአላህ አልጣላም በአንተ የመጣ ብሎ እህቱን እንደገና ሰጠው ማለት ነው። ሰሒህ ቡኻሪ ላይ የምናገኘው ሐዲስ ነው። في النكاح باب النكاح ላይ الترمذي ላይ في التفسير باب التفسير ላይ የምናገኘው ሌላው ابن مردويه من طرق كثيرة كبوز መንገድ ይሄን ሐዲስ ራሱ ዘግቦ أخرجه ابن مردويه من طرق كثيرة كبوز መንገድ ዘግቦታል። ثم أخرج السدي عن السدي قال نزلت في جابر بن عبد الله الأنصاري وكانت له ابنة عم فطلقها زوجها جابر بن عبد الله الأنصاري يعقوت لج نبرتشونا بالا فتا تطليقة عند فيش فانقلت عدتها إدعوا علك هون يا معقل بن يسارم يهتون يا جابر بن عبد الله يهتون كسرتوا أكاتوا شوال ماضي ثم رجع يريد رجعتها لمن لسات تملس إدعوا القوان فأبا جابر زور أنت تسفل قبله جابر الملس الهما ولو تقوارتوا على لك مبتور فقال طلقت ابنة عمنا حقوتاችንን ሴት ልጅ ፈታሃት ثم تريد أن تنكحها الثانية ولا تنجم أنت ሳታፈር ልታገባት ትፈልጋለህ አይደል ነገር وكانت المرأة تريد زوجها እሷም እሱን ናፍቃለች። ሁለቱም እርስ በርሳቸው ጆፌ ተጣጥለዋል እንበል ተነፋፍቀዋል። قد راضته ودوالج فنزلت هذه الآية تشي قرآن انقص وردت أتكلكلوا يبني معقل بن ياسرن منهن جابر بن عبد الله معقل بن ياسرن إيتون جابر بن عبد الله يقوتون لج ባላቸውን በድጋሜ እንዲያገቡ አትከልክሉ ተው ጣልቃት ወንድሞች አጎቶች ያጎት ልጆች አባቶች ባልና ሚስት ከተፋቱ ትንሽ ይንፈስባቸውና ብርዱ ለየብቻቸው ሲመታቸው ወጪው ምናምኑ ሲጎሰቃቀሉ የቤት ስራው እንደ ፍላጎቱ ልብስ ማጠቡ ምግብ ማዘጋጀቱ ሲጠባበቅ እሱ ሊነፋፈቁ ሲችሉ ከመለሷቸው ችግር አታካቡ እያለ ነው አላህ። እንዴም ጥሎሽ ጥሎ እንደ አዲስ ነው ጥሎሽ ድርድር እንደ አዲስ ጌጣጌጥ እንደ አዲስ ጋብቻ ቃዲዎች መፈለግ እንደ አዲስ ሰርግ እንደ አዲስ ተመቻቸው። والأول أصح وهو أقوى በማዕቀል ብን ያሲር የመጣ ነው የወረደው የሚለው ጠንካራም ነው እጅግ ትክክልም ነው ይላል። ذكر ابن كثير في تفسيره أن الآية نزلت في معقل ثم ذكر أنها نزلت في جابر ثم قال والصحيح الأول والله أعلم ብሏል። አይ በማዕቀል ብን ያሲር የመጣ ነው የወረደችው በእህቱና በባሏ ጉዳይ አይደለም በጃብር ብን አብዱላህና በአጎቱ ልጅና በባሏ ጉዳይ ነው የወረደው የሚል ዘግቦ ሲያበቃ የተሻለው ግን ማዕቀል ብን ያሲር ከእህቱ ባል ጋር
በነበራቸው ግጭት የመጣ ነው የሚለው አመዛኝ ነው። ወላሁ አዕለም ይላሉ ኢብኑ ከሲር። وقال القرطبي رواه الشافعي في كتبه عن معقل بن يسار أو ابن سنان وقال الطهاوي هو معقل بن سنان معقل بن يسار سان معقل بن سنان ነው ብለዋል። ሌላ ማሻሻያ وزوج أخته هو أبو البداح የእህቱ ባል ስሙ ማን ነው? አቡል በዳህ ነው። ማዕቀል ብን ያስር ነበረው ማዕቀል ብን ሲናን ነው። የእህቱ ባል ደግሞ አቡል በዳህ ነው። ቁልቱ ሪዋየቱ البخاري أصح وبها أقر الثقات والله أعلم። የቡኻሪው ዘገባ ምንድነው? ትክክል ነው እንጂ ታማኝ ዘጋቢዎችም የሐዲስ ጸሐፊዎችም በቡኻሪው ነው ያረጋገጡት። ወላሁ አዕለም ይላል። ስለ ሰበበ ኑዙል ይህን ያህል ካልን ቀጥታ ወደ ቃል በቃሉ እንመለስ። ምን ይላል አላህ ስብሓነሁ ወተዓላ? ወኢዛ ጠለቅቱሙ ኒሳአ ሲል ኒሳአኩም ማለት ነው። ሚስቶቻችሁን ከፈታችሁ ከዛም ፈቃረብነ ማለት ነው። ፈበለግነ አጀለሁን ማለት ነው። ቀነቀጥሯቸው ከደረሱ ማለት 3 ወር ሊያልቅ ከቀረበ ፈቃረብነ ኢንቲሃ ዒደቲሂነ የዒዳቸው ማለቂያ ከተጠጉ ፈለኩም አን ቱራጂዑሁነ እናንተ መመለስ መብት አላችሁ ባሎች የመጀመሪያ የፈታችሁ። አው ተትሩኩሁነ ማለት ነው። ፈአምስኩሁነ ቢማዕሩፍ ማለት አገር ባወቀው ሸሪዓ ባወቀው የያዟቸው ቀነቀጥሮ ሲደርስ። አው ሰረሁሁነ ቢማዕሩፍ ወይም ደግሞ አገር ባወቀው ምንበል ሸሪዓ ባወቀው ፊቷቸው። ወላ ቱምሲኩሁነ ዲራራን እነሱን ለመጉዳት ብላችሁ አትያዟቸው። ሊተዕተዱ ድንበር ልታልፉ በእነሱ ላይ። ወመን የፍዐል ዛሊከ ይህን ያደረገ ሚስቱን እየፈታ 3 ወር ሊሞላ ሲል እየመለሰ አሁንም እየፈታ ቢጫወት ካለ ፈቀድ ظለመ ነፍሰህ በመጀመሪያ ራሱን ነው የበደለው። ወላ ተተኺዙ አያቲላሂ ሁዙዋ ተው የአላህ አንቀጾችን መቃለጃ አርጋችሁ አትያዙ። ወዝኩሩ ኒዕመተላሂ ዐለይኩም የአላህን ጸጋ በእናንተ ላይም አውሱ። ወማ አንዘለ ዐለይኩም ሚነል ኪታቢ ወልሂክማ ከቁርአንና ሐዲስ እናንተ ላይ ያወረደውንም አስታውሱ። የዒዙኩም ቢህ በእሱ እናንተን ይመክራችኋል። ወተቁላህ አላህን ፍሩ። ወዕለሙ እወቁ አነላህ ቢኩሊ ሸይእን ዓሊም አላህ ሁሉ ነገር ላይ እጅግ አዋቂ የሆነ ጌታ መሆኑንም እወቁ ይላል። ወደ ሂዳግ ትርጉሙ ስንመለስ ወኢዛ ጠለቅቱም ኒሳአኩም ፈቃረብነ ኢንቲሃ አጀሊሂነ ዒደቲሂነ ሴቶችን ፈታችኋቸው ከዛ ዒዳ ቆጠራቸውን ሊያጠናቁ ከቀረቡ ፈለኩም አን ቱራጂዑሁነ አው ተትሩኩሁነ ቢልማዕሩፍ ወይም በአግባቡ ለመያዝ መመለስ ወይም ደግሞ በአግባቡ መያዝ ማችሉ አብሮ መቀጠል ማችሉ ከሆነ ደግሞ መፍታት መብት አላችሁ። ወዱነ ረጅዓ መመለስ ማችሉ ያለ መመለስ ማለት ነው። ሐታ ተንቀዲዐ ዒደቱሁነ ዒዳቸው እስኪጠናቀቅ ድረስ ባለመመለስ ዝም ብላችሁ በመተው መልቀቅም ትችላላችሁ። ወላ ቱራጂዑሁነ ሊአጅሊ ኢዕቲዳኢ ዐለይሂነ ወልኢድራሪ ቢሂነ በእነሱ ላይ ድንበር ለማለፍ እነሱን ለመግዛት ብላችሁ እንዳትመልሷቸው። ከማ ካነ ዩፍዐሉ ፊል ጃሂልያ በድሮ በመሃይማን ህይወት ይደረግ እንደነበረው። ወመን የፍዐል ዛሊከ ይህን ያደረገ በቀስድ ልኢድራሪ ቢሂነ እነሱን ለመጉዳት አስቦ ፈቀድ ظለመ ነፍሰሁ ቢተዕሪድሃ ሊልኢስሚ ወልዑቁባ ለወንጀልና ለወንጀሉ ቅጣት ራሱን በማጋለጥ ነፍሱን በድሏል። ወላ ተጅዐሉ አያቲላሂ መሐለ እስትህዛኢን ቢተላዑቢ ቢሃ ወተጀሩኢ ዐለይሃ በቁርአን በመዳፈር በቁርአን ህግ በመዳፈርና በመቅለድ ቁርአንን መጫወቻ ማፌዣ መሳለቂያ አታድርጉ። ወዝኩሩ ኒዕመተላሂ ዐለይኩም የአላህ ጸጋን በእናንተ ላይ አውሱ። ወሚን አዕዘሚሃ ማ ኡንዚለ ዐለይኩም ሚነል ቁርአን ወሱና ከትልቁ ጸጋ ቁርአን ሐዲስን በእናንተ ላይ ማውረድ ነው። ሚነል ኪታቢ ወልሂክማ ያለው ነው። ዩዘኪሩኩም ቢሃ ተርጊበን ለኩም ወተርሂባ እናንተን ለማስቀጀልና ለማስፈራራት በእሷ ያስታውሳችኋል ይላል። ወኻፉ ላህ ብምትሳሊ አዋሚሪሂ ወእጅትናቢ ነዋሂህ ትእዛዛቱን በማክበር እገዳዎቹን በመራቅ አላህን ፍሩ። ወዕለሙ እወቁ አነላህ ቢኩሊ ሸይእን ዓሊም አላህ ሁሉ ነገር ላይ እጅግ አዋቂ የሆነ ጌታ መሆኑንም እወቁ። ፈላ የኽፋ ዐለይሂ ሸይኡን
በእርሱ ላይ ምንም አይደበቅበትም። ወሰዩጃዚኩም ቢአዕማሊኩም በእርግጥም በስራችሁ ይመነዳችኋል ይላል። ወደ 232ኛው አንቀጽ ስንሸጋገር ወኢዛ ጠለቅቱሙ ኒሳአ ፈበለግነ አጀለሁን ሴቶችን ፈታችኋቸው ቀጠሮአቸው ከደረሰ ዕዳ ማለቂያው ጊዜ ፈላ ተዕዱሉሁነ አትከልክሏቸው አን የንኪህነ አዝዋጀሁን የፈታቸው ባላቸውን ለማግባት ኢዛ ተራደው በይነሁም ባልና ሚስት መካከላቸው ከተነፋፈቁ ከተዋደዱ ቢልማዕሩፊ አገር ባወቀው ይላል ወይም ሸሪዓው ዛሊከ ዩዐዙ ቢህ ይህም በሱ ይገሰጽበታል መን ካነ ሚንኩም ከእናንተ የሆነ ሰው ምን ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምን የሆነ ሰው ይገሰጽበታል። ዛሊኩም አዝካ ለኩም ይሃችሁ እጅግ አስጂ ነው። ወአጥሀሩ ያው አዝካና አጥሀር የሚያጠራ ነው። ወላሁ ያዕለሙ ወአንቱም ላ ተዕለሙ አላህ ያውቃል እናንተ አታውቁ ማለት ነው። ወደ ሂዳብ ትርጉሙ ስንመለስ ወኢዛ ጠለቅቱሙ ኒሳአኩም አቀለ ሚን ሰላሲ ጠለቃት ከሶስት ፍች በታች ከፈታችሁ ማለት በአንድ በሁለት ከፈታችሁ ሚስቶቻችሁን ወንተሃት ዒደቱሁነ ዒዳ ቆጠራቸው ከተጠናቀቀ ፈላ ተምነዑሁነ አዩሀል አውልያ እናንተ የኃላፊነት ባልተቤቶች አትከልክሏቸው ሒነኢዝን ሚነል ዐውዳ ኢላ አዝዋጅሂን ወደ ሚስቶቻቸው ከመመለስ እንዳትከለክሏቸው ቢዐቅድን ወኒካሕን ጀዲድ በአዲስ ውል በአዲስ የጋብቻ ስርዓት ማለት ነው። ኢዛ ረጊብነ ፊ ዛሊክ ያን ነገር ከፈለጉ ከወደዱ ወተራضይነ መዐ አዝዋጅሂነ ዐለይሂ በዚህ ነገር ላይ ከተዋደዱ فذلك الحكم المتضمن النهي عن منعهن يذكر به من كان منكم يؤمن بالله واليوم الآخر ይህ እነሱን መከልከልን ማገድን ያካተተው ፍርድ ከናንተ ያመነ እንዲገሰጽበት ነው። ይገሰጽበታል በአላህና በመጨረሻ ቀን ዛሊኩም አክተሩ ነማአን ሊልኸይሪ ፊኩም አዝካ ማለት መልካማችሁ እንዲፋፋ ያደርጋል ነው። ምን ንሙው ተወስዶ ወአሸዱ ጡህረን ሊአዕራዲኩም ወአጠር ደግሞ ክብራችሁንም እጅግ በማጥራት የበረታ ነው። ዘካ አይሰጥም ከማለት የክብር መውረድ ትድናላችሁ። አዝካ ማለት ደግሞ ንብረቱ ይፋፋል ማለት ነው። ወአዕማሊኩም ሚነል አድናስ ሊአዕራዲኩም ወአዕማሊኩም ወአሸዱ ጡህረን ሊአዕራዲኩም ወአዕማሊኩም ሚነል አድናስ ከቆሻሻ ነገር ንብረታችሁን ክብራችሁ ስራችሁ እንዲጠራ ያደርጋል። ወላሁ ያዕለሙ ሐቃኢቀል ኡሙር አላህ የነገሮችን እውነታ ያውቃል። ወዐዋቂበሃ ፍጻሜያቸውንም ወአንቱም ላ ተዕለሙነ ዛሊክ እናንተ ያን ነገር አታውቁም ይላል። ወልዋሊዳቱ ዩርዲዕነ አውላደሁነ ወላጅ እናቶች ልጆቻቸውን ያጠባሉ ይላል አላህ። ዩርዲዕነ አውላደሁነ ሐውለይኒ ካሚለይን ሙሉ 2 ዓመት ማጥባት ይችላሉ። ባይሆን ሊመን አራደ አን ዩቲመ ረዳአ ሞልቶ ማጥባትም ለፈለገ ነው ይላል። ወዐለል መውሉድ ለሁ ለሱ በተወለደለት አካል ላይ አለበት በማን በአባት ማለት ነው። ሪዝቁሁና ምግባቸውን መሸፈን ወኪሶቱሁን ልብሳቸውን መሸፈን የፓምፐርሳቸውን ቢልማዕሩፍ አገር ባወቀው ይህን ሲያደርግ የልጅንም የልጅ እናትንም ነው አንድ ላይ አጋጣሚ ተፋቶ እንኳ ቢሆን ልጁን ስታሳድግ ውጣ ውረድ መሸፈን አለበት ማለት ነው። ሳትበላ አታጠባ መቼስ ላ ቱከለፉ ነፍሱን ኢላ ውስዐሃ አንዲት ነፍስ የቻለችውን እንጂ አትገደድም ይላል። የሚያቅሙን ደሃ የሀብታምን ወጪ ያልሰጠህ አይባል። ላ ቱዳረ ዋሊደቱን ቢወለዲሃ ወላጅ እናት በልጇ አትጎዳ። ወላ መውሉዱን ለሁ ቢወለድ የልጅ አባትን በልጇ አይጎዳ። ወዐለል ዋሪስ ሚስሉ ዛሊክ የወራሽም ላይ ይሄኑ አይነት ነው ያለበት። ፈኢን አራዳ ፍሳለን አን ተራዲን ሚንሁማ ከነሱ በሆነ ፍቃደኝነት ጡት መንጠፍ ካሹ ከፈለጉ ፈኢን አራዳ ማለት ከፈለጉ ማለት ፍሳለን ማለት ጡት መንጠፍ አን ተራዲን ሚንሁማ ከራሳቸው በሆነ መስማማት ወተሻውርን በውይይት ፈላ ጁናሐ ዐለይሂማ እነሱ ላይ ወንጀል የለባቸው። ወኢን አረድቱም አን ተስተርዲዑ አውላደኩም
ልጆቻችሁን ጡት ልታስጠቡ ከፈለጋችሁ በሞግዚት ፈላ ጁናሃ አለይኩም እናንተ ላይ ወንጀል የለባችሁም። ኢዛ ሰለምቱም ማ አተይቱም እንሰጣለን ብላችሁ ቃል የገባችሁትን ነገር ካቀበላችሁ ካስረከባችሁ ለሚገባው አካል ከሰጣችሁ ለሞግዚት ከከፈላችሁ ማለት ነው። ቢልማዕሩፍ አገር ባወቀው ወተቁላህ አላህን ፍሩ ወዕለሙ እወቁ አነላህ ቢማ ተዕመሉነ በሲር አላህ የምትሰሩትን አዋቂ የሆነ ጌታ መሆኑን እወቁ ይላል። ወደ ህዳግ ትርጉሙ ስንመለስ ወልዋሊዳት ዩርዲዕነ አውላደሁነ ሰነተይኒ ካሚለተይን ሐውለይኒ ሰነተይኒ ዓመይኒ 2 ዓመት ማለት ነው። የቃላት ልዩነት ዛሊከ ተህዲዱ ቢሰነተይን ይህ ለ2 ዓመት ማጥባት ይችላሉ የሚለው የጊዜ ገደብ ሊመን ቀሰደ ኢክማለ ሙደት ረዳአ የጥቢ ጊዜን ለመሙላት ላሰበ ነው። ወዓላ ዋሊድ ጥፍሊ ነፈቀቱል ዋሊዳት በህፃን ልጅ አባት የህፃን ልጅ እናት ወጪ ይጠበቅበታል። አልሙርዲዓት አልሙጠለቃት አጥቢ የሆነች የተፈታች ካላጠባች አይመለከተውም ማለት ነው። አልሙጠለቃት ሲዝም ካልተፈታችም ይሄ የባልና ሚስት ግዳጁ እንጂ ልጅ ለማጥባት ተብሎ በተለየ መልኩ የሚጠየቅ ነገር ላይኖር ይችላል። ወሊባሱሁነ ማልበሳቸው ቢሐሰብ ማ ተዓረፈ ዐለይሂ ኒሳ እንትና ዐለይሂ ናስ ሰዎች በተስማሙበት ያህል ሚማ ላ ዩኻሊፉ ሸርዕ ሸሪዓን በማይቃረን ነገር የአካባቢ ነዋሪ በተስማማበት ማድረግ ይጠበቅበታል። የአካባቢ ነዋሪ ቢስማማም ሸሪዓን ከካለፈ ከተቃረነ አይሆንም ማለት ነው። ላ ዩከልፉ ላሁ ነፍሰን አክሰረ ሚን ሰዓቲሃ ወቁድረቲሃ አላህ አንዲትን ነፍስ ከምትችለው በላይ ምን አያደርጋትም፣ አያስገድዳትም። ወላ የሒሉ ሊአሐድ አልአበወይን ለሁለት አባቶች ለአንዳቸውም አይፈቀድላቸውም አን የተኺዘ ልወለደ ወሲለተ ኢድራር ልልአኸር ልጁን ሌላኛውን ለመግጃ መንገድ አድርጎ መያዝ አይቻልላቸው። እሷም ከሚጠበቀው በላይ በመጠየቅ እሱም ልጇን በመቀማት ሊሆን ይችላል፣ ወይም ደግሞ ወጪ በመከልከል። ወዓላ ዋሪስ ጥፍል በሕፃኑ ወራሽም ልክ እንደዛው አለበት። ኢዛ ዑዲመ አልአብ አባት በሌለ ጊዜ ይሄኑ ኃላፊነት መረከብ ወጪውን መሸፈን ይጠበቅበታል፣ የእናቱን ወጪ። ወካነ ጥፍሉ ለይሰ ለሁ ማሉን ለልጁ ንብረት ከሌለው ምስለ ማ ዐለ አልአቢ ምን አልሁቁቅ ከአባት በአባት ያለው አይነት መብት አለበት ከመብት አይነት። ፈኢን አራደ አልአበዋን ፍጣመ ልወለድ ሕፃኑን ጡት መንጠፍ ከፈለጉ ወላጆች ቀብለ ተማም ሰነተይን ከ2 ዓመት በፊት ፈላ እስመ ዐለይሂማ ፊ ዛሊክ በዛ ነገር ወንጀል የለባቸው። ኢዛ ካነ ባዕደ ተሻውሪሂማ ወተራዲሂማ ከተወያዩና ከተስማሙ በኋላ ከሆነ ዐላ ማ ፊህ መስለሐቱ ልመውሉድ የልጁ ብጃኔ ባለበት ነገር። ወኢን አረድቱም አን ተጥሉቡ ሊአውላድኩም ሙርዲዓትን ገይር ልኡመሃት ከእናቶች ውጭ የሆኑ አጥቢ ሞግዚቶችን ከፈለጋችሁ ፈላ እስመ ዐለይኩም ወንጀል የለባችሁም። ኢዛ ሰለምቱም ማ ተፈቅቱም ዐለይህ መዐል ሙርዲዓ ከአጥቢ ሞግዚቷ ጋር የተስማማችሁበትን ደሞዝ እስከከፈላችሁ ምን ኡጅረትን ቢልማዕሩፍ አገር ባወቀው የሚከፈል ደሞዝ ብላ ነቅስን አው ሙማጠላ ያለ ማግደልም ይሁን ያለ ማመንታት። ሙማጠላ ማለት ማመንታት ማለት ነው። እነዚህ ከነገ ወዲያ እከፍላለሁ። ወተቁላህ ብኢምቲሳሊ አዋሚሪ ወእጅቲናቢ ነዋሂ ትእዛዛቱን በመቀበልና እገዳውን በመራቅም አላህን ፍሩ። ወዕለሙ እወቁ አነላህ ቢማ ተዕመሉነ በሲር አላህ በምትሰሩት ነገር ሁሉ ተመልካች የሆነ ጌታ ነው። ፈላ የኽፋ ዐለይሂ ሸይኡን ሚን ዛሊክ ከእናንተ ስራ ነው ንግግር አንዳች የሚደበቅበት የለም። ወሰዩጃዚኩም ዐላ አዕማሊኩም በስራችሁም ይመነዳችኋል ይላል አላህ። ዐላ ማ ቀደምቱም ምን አዕማል ባሳለፋችሁ ተከይር ስራ አይነትም ይሁን የሸር ስራ አይነት። ሚን ፈዋኢድ አልአያት ከነዚህ 3 አንቀጾች ከምንፈየዳቸው ፋይዳዎች ነው። አንደኛ ነህዩ ሪጃሊ አን ዙልሚ ኒሳኢ ሰዋኡን ካነ ቢዐድሊ መውሊየቲሂ አን ዘዋጅ አው ኢጅባሪሃ ዐላ ማ ላ ቱሪድ የሴት ልጅ ኃላፊዎች ሴቶችን ከመበደል መከልከላቸውን እንረዳለን። ያ ማለት ሴት ልጁን ወይም እህቱን ልታገባ በመከልከል ሊሆን ይችላል፣ ወይም ደግሞ ባልወደደችው ያልወደደችውን በግድ አግቢ በማለት ሊሆን ይችላል። በሁለቱም መበደል አይቻልም። ሌላው ይሄ ማለት በሌላ አገላለጽ በግድ ማጋባትም የለም፣ በግድ ማፋታትም የለም፣ እንዲመላለሱ መከልከልም የለም ነው። መብታቸው ይከበር።
ሌላው حفظ الشرع للأم حق الرضاع شريعة للنات يتبي مبت طبقلات وإن كانت مطلقة من زوجها كبالا يتفتاچم كابتون لكفلاتنا يميغب لبسوا ليچايላት እንደሚገባ ቤትም ክራይ ከሆነ ሊከፈላት እንደሚገባ ነው ልጁን እስካጠባኝ ድረስ وعليه أن ينفق عليها ما دامت ترضع ولدها ልጁን እስካጠባች ድረስ ወጪዋን ውጣ ውረዷን መሸፈን በልጅ አባት ግዳጅ እንደሆነ እንረዳለን ነው ሌላው نهى الله تعالى الزوجين عن اتخاذ الأولاد وسيلة يقصد بها أحدهما الإضرار بالآخر ልጅን አንዱ ሌላውን መግጃ መንገድ አድርጎ መያዝ ከመያዝ አላህ እንደከለከላቸው እንረዳለን ልጁን በልጁ ጉዳይ በልጁ መብት ፍርድ ቤት አቆመዋለሁ ወይም ደግሞ ልጄን ይቀማታለሁ ወይም ደግሞ ለልጄ በቃ እስከተፋታን ድረስ ምንም ውጣ ውረድ አልሸፍንም በማለት እርስ በርሳቸውን ምን ማድረግ የለባቸው መጉዳት እስላም እንደከለከላቸው እንረዳለን የመጨረሻው ከዚህ አንቀጾች ከምንረዳው ነገር الحث على أن تكون كل الشؤون المتعلقة بالحياة الزوجية مبنية على التشاور والتراضي بين الزوجين الحث مع النصاصات والجوابات على أن تكون كل الشؤون المتعلقة تيازو قداوش بمولو بالحياة الزوجية مبالنا مستو قداي مبنية على التشاور بمويات يتقنب باع الدول والتراضي بين الزوجين ولد بالنا مستو مكاكل بمسمامات يتساسر عندنا እንረዳለን ይላሉ የዛሬ ቆይታችን እስከዚህ ይሆናል አላህ ባሰማነው በሰማነው ከምንጠቀሙት አላህ ያድርገን እያልኩኝ ወሰለላሁ ወሰለም على نبينا محمد وعلى اله وصحبه وسلم